በኢትዮጵያ በተለያዩ አካባቢዎች በርካታ የቱሪዝም መዳረሻ ስፍራዎች ይገኛሉ። እነዚህን ስፍራዎች ለዓለም በማስተዋወቅ ረገድ ክልሎች ከፍተኛ ሚና እንዳላቸው ይነሳል። ኢትዮጵያ ምድረ ቀደምት የሚለውን ደግሞ ይሄንን ዋናውን መለያችንን ወይም ላንድ ኦፍ ኦሪጂንስን በዓለም መድረኮች ደግሞ እንዴት ነው በተሻለ ሁኔታ ማሳየት እና ኢትዮጵያን ለመላው ዓለም ደግሞ ትክክለኛ ገጽታዋን መግለጥ የምንችለው የሚለው ላይ ክልሎች በጣም ትልቅ ሚና እንዳላቸው አንስተናል። የአቅም ግንባታ በጣም ስራዎች ይፈልጋሉ። የቱሪዝም ሚኒስቴር ባዘጋጀው ውይይት ላይ የሐረሪና የኦሮሚያ ክልል የቱሪዝም እንቅስቃሴዎች ለማሳያነት ቀርበዋል። ከመዳረሻ ልማት አንጻር የሰራ ነው 5 በሮች ጅጎል ውስጥ የሚታወቁት ታሪካዊ 5 በሮች አሉ። እነሱንም የጥገና ስራዎች ተጠናቀው ለአገልግሎት ክፍት የሆኑበት ኦሪጂናሊቲያቸውን ኦቴንቲክ የሆነውን ቅርስ ሳይለቁ በጥሩ ሁኔታ ተሰርተዋል። ከዛ ውጪ በጅጎል ዙሪያ አሁንም 2 የህዝብ ፐብሊክ ስኩዌር ወይም መዝናኛ የኑር ፕላዛ እና የአባድር ፕላዛ የተሰሩበት ሁኔታ አለ። ከዚህ በተጨማሪ ደግሞ በክቡር ጠቅላይ ሚኒስትራችን የመደመር መጽሐፍ ሽያጭ በሐረር ከተማ ላይ የኤኮ ፓርክ ትልቅ ግንባታ ነው። ያንን ሰርተን አጠናቀን እሳቸውም በተገኙበት ለመመረቅ ችሏል። በውስጡም የጅም ማብያ ቦታ ስራ አለው። የአዳራሽ አገልግሎት፣ የካፍቴሪያ፣ የኤግዚቢሽን ሩሞች የመሳሰሉትን ይዞ አገልግሎት በመስጠት ላይ ይገኛል። ይሄም አንዱ ትልቁና ዋነኛ መዳረሻ ነው። ከዚህም በተጨማሪ ሌሎች በርካታ ስራዎችን እየሰራ እንገኛለን። በክቡር ጠቅላይ ሚኒስትራችን የተጀመሩ ኢኒሼቲቮች አሉ። ገበታ ለሀገር ገበታ ለትውልድ በሚሉ በሁለት ምዕራፎች የመጡ የመሰረተ ልማት ስራዎች አሉ። ከዛ በኋላ ደግሞ በተለይ ተለቅ ያሉ ከተሞች ሰፊ ቱሪዝም ማስተናገድ የሚችሉ እንደነ ጅማ እንደነ ቢሾፍቱ አይነት ከተሞች አሉ። የኮሪደር ልማታቸው ጥሩ እየሄደ ያለ ነው። አሁን እነዚህ አካባቢዎች ለቱሪዝም ፕሮን ናቸው። በጣም ሰፊ የሆነ የቱሪዝም እንቅስቃሴ የሚካሄድባቸው ቦታዎች ናቸው። እንደ ክልል ለማነሳለ ከዚህ አንጻር ትልቅ ስራዎች እየተሰሩ ነው ያሉት ማለት ነው። ወንጪን መውሰድ ይቻላል፣ ቤኒና ቪል መውሰድ ይቻላል። እነዚህ ደግሞ በጣም በትልቅ ደረጃ የተሰሩ ናቸው ማለት ነው። የቱሪዝም መዳረሻዎችን በተለያዩ የመገናኛና የቴክኖሎጂ አማራጮች ማስተዋወቅ ይገባል የሚሉት የቱሪዝም ሚኒስትሯ ሰላማዊት ካሳ የልምድ ልውውጡ ስኬታማ እንደነበርም አንስተዋል። ከሚዲያ ሊትረሲ ጀምሮ አዳዲሶቹን የማህበራዊ ሚዲያዎችን መረዳት እና በአግባቡ መጠቀም ላይ ነባሮቹንም ደግሞ የመገናኛ ብዙሃን አማራጮችን በአግባቡ መጠቀም ላይ በኃላፊነት ስሜት ግን ደግሞ ፈጣን እና ምላሽ ሰጪ የሆነ የኮሙኒኬሽን ስርዓትን መከተል እንደሚገባቸው በዚህ ጉባኤ ላይ በስፋት ያነሳ ነው። ለዛ ነው ሁለቱም ክልሎች ኦሮሚያና ሐረሪ ልምዳቸውን አካፍለዋል። የነበረውን ፊድባክ በጣም ጥሩ ነበር ማለት እችላለሁ። በሀገሪቱ በተለያዩ አካባቢዎች የሚገኙ የቱሪዝም መዳረሻ ስፍራዎችን በሚገባ ማስተዋወቅ እንዳይቻል በተለይ ግጭት ውስጥ የሚገኙ አካባቢዎች እንቅፋት እየፈጠረ ስለመሆኑም ተጠቁሟል።